ኪዳነ ምሕረት እናቴ ግን ያስጠነቅቀናል። አንደኛው ውበት ትዕቢት ያስከትላል። ውበት ትዕቢትን ያስከትላል። ትንቢተ ሕዝቅኤል ምዕራፍ 28 ከቁጥር 17 ላይ ስለ ዲያብሎስ የተጻፈውን እስቲ ልብ በሉ። ዲያብሎስ የወደቀው በውበቱ የተነሳ ነው። በውበትህ ምክንያት ልብ ኮርቷል ይላል። በውበትህ ምክንያት ምንህ ኮርቷል? እንዴት ነው የዲያብሎስ ውበቱ? ልክ እንደኛ አፍንጫው ምኑ ልንል አንችልም። ለምን? ረቂቅ ነው፣ አይጨበጥም፣ አይዳሰስም፣ መልአክ ነው። ግን ከሌሎች ይልቅ ብሩህ ያማረ ነበረ። በእነሱ እይታ በመላእክት አይን እጅግ የተዋበ ያማረ ነበር። የተዋብኩ ያማርኩ ነኝ ማለቱ ከእግዚአብሔር ከዋክብት በላይ ቤቴን ሰራለው አልክ፣ ከሌሎች በልጣለው አልክ፣ ስለዚህ ተዋረድክ ይላል። ስለዚህ ውበት ትዕቢት ይኖረዋል በራሱ። የመጀመሪያው ፈተና ውብ ነኝ ብሎ የሚያስበውን ሰው ነው የሚፈትነው። ውጫዊውን ተውትና ከውስጥ ትዕቢት አለ። ውበት ዝሙትን ያስከትላል። ማለት ከብዙ ሰው ጋር መሆን ይችላለሁ ፖቴንሻሊ ብሎ ስለሚያምን ያ ሰው ስለሚታበይ ትዳሩ ህይወቱ ስቴብል አይሆንም። ከውበት ጋር የሚመጡ በጣም ብዙ ነገሮች አሉ። አንዲት ሴት ውብ ስትሆን፣ አንድ ወንድ ውብ ሲሆን ውበቱን የሚመለከት አድናቆት ሲበዛበት ውዳሴ ከንቱ ይትለአካለ ዝሙት ይላል መጽሐፈ መነኮሳት። ውዳሴ ከንቱ ወይም ከንቱ ውዳሴ የዝሙት ተላላኪ ነው ይላል። የምን ተላላኪ ነው? ስለዚህ በሚመጣው የውዳሴ ንግግር፣ የሙገሳ ንግግር በውበት ምክንያት ብዙ ሰዎች ትዳርና ስቴብል የሆነ ህይወት መኖር ሳይችሉ ቀርተዋል። ዓለምም ውበትን ትሸጠዋለች፣ ትነግድበታለች። ልክ ውበት ሲረግፍ ትጥለናለች እንጂ ከሚገባው በላይ ውበት የሚሰበክበት ዓለም ላይ ነው ያለነው። ስለዚህ ውበት ክፋት ባይኖረውም ግን ውበትን ታስጠነቅቃለች ቤተክርስቲያን። ከመጠን በላይ ውብ ነኝ ብሎ ማሰብንና ውበትን መምረጥን በጣም ታስጠነቅቃለች። ይሄ አንደኛው ቁም ነገር ይሄ ነው። ሁለተኛው ይሄ ሲባል ግን ውበት ያላቸው ሁሉ ደግሞ ዘማውያን ናቸው፣ ውበት ያላቸው በሙሉ ትዕቢተኞች ናቸው ማለት ነው አይደለም። በቤተ ክርስቲያን ታሪክ እጅግ ውብ የነበሩ ግን ደግሞ እጅግ ቅዱስ የነበሩ ሰዎች አሉ። ውበታቸው ለቅድስናቸው እንቅፋት ያልሆነባቸው ማለት ነው። በጣም ውበት የነበራት በውበቷ ብዙ መከራ የደረሰባት ሰማዕት አለች ቤተ ክርስቲያናችን። ማነች? ቅድስት አርሴማ። ቅድስት አርሴማ ያ ሁሉ ህይወቷ ላይ የደረሰው መከራ በሙሉ የደረሰው በውበቷ ምክንያት ነው። ንጉሥ ሊያገባት ፈለገ። እሷ በድንግልና መኖር ነው የምትፈልገው። እምቢ አለች። ንጉሱ ብሎ ሲያቅተው ወታደር ላከባት። አገረ ገዢ አንተ አገር ሸሽታለች አምጣት ብሎ ላከባት። የተላከው አገረ ገዢ ደግሞ ሲያያት እሱ ደግሞ ወደዳት። ስለዚህ እኔ ላግባሽ፣ እኔ ጋር ላስቀርሽ ብሎ ደግሞ መዋዋል ጀመረ ከሷ ጋር። እምቢ አለችው። ከአቅም በላይ ሲሆንባቸው ያንን ሁሉ መከራ አድርሰው ቅድስት አርሴማ በሰማዕትነት አርፋለች። በረከቷ ይደርብን። ውበታቸውን ለእግዚአብሔር የሰው ማለት ነው። መንፈሳዊ ውበታቸው ከስጋዊ ውበታቸው የበለጠ ንጽህናቸውን ላለማጣት ሰማዕታት የሆኑ ሰዎች አሉ። ሌላው ቅዱስ ዘካርያስ የሚባል ሕፃን አለ በቤተክርስቲያናችን። ሕፃኑ ዘካርያስ ምን ሆነ መሰላችሁ? ገና ወደ ገዳም ሲገባ 14 ዓመቱ ነበር እድሜው። ስንት ዓመት? በ14 ዓመቱ አባቱ ይዞት ወደ ገዳም ይገባል። ባልና ሚስት ነበሩ። ሲለያዩ እኔ ወደ ገዳም ገባለሁ ሲል ሚስትየው አንድ ሴት ልጅ ወሰደች፣ እሱ ደግሞ ወንዱን ልጅ ወሰደው። ሕፃኑ ዘካርያስ ይባላል። እና ይህንን ሕፃን ይዞት ወደ ገዳም ሄደ። ወደ ገዳም ልክ ይዞት ሲገባ መነኮሳቱ ተቀበሉ። ከዛ በኋላ ምን አሉ? ያው ገዳም ነው እንግዳ እናስቀይምም፣ አንድ ሱባኤ ትቆያለህ፣ ከዛ በኋላ ግን ይህንን ሕፃን ይዘህ ወደ መጣበት ትመለሳለህ። ገዳም ነው፣ ይህን የመሰለ የሚያምር ሕፃን አናስገባም። እየሰማችሁ? በሥርዓተ ቤተ ክርስቲያን ገዳማት ውስጥ ሕፃናት አይፈቀድም። ይሄ ወንጌል ላይም አለ። ክርስቶስ ስለ መንግስተ ሰማያት ብለው ራሳቸውን ጃንደረባ ያረጉ ሰዎች አሉ ብሎ ስለ ንጽህና፣ ስለ ድንግልና ሕይወት ሲያስተምር ሕፃናትን ላኩበት ይላል። ስለምን እያስተማረ ያለ? ስለ ድንግልና ማለት ህዝቡ እጅ አውጥተው እንዴ ማግባትስ ጥሩ አይደል እንዴ ብለው ከመጠየቅ የጋብቻ ፍሬ የሆኑ ሕፃናትን መልቀቅ አይሻልም? ወደ ክርስቶስ ላኩበት ይላል። ልክ ሕፃናት ሲመጡ ግን ሐዋርያት ዞር በሉ ብለው አባረሯቸው። እሱ ስለ ንጽህና ስለ ድንግልና እያወራ እነሱ ሕፃናትን ስለላኩና እንዳይረብሹም ጭምር እና ዛሬ ድረስ በሥርዓተ ቤተክርስቲያን ገዳማት ውስጥ ሕፃናት እንዲመጡ አይፈቀድም። ገዳማት ውስጥ የሰርግ ስነ ስርዓት አይካሄድም። አንዳንዴ ወጪ ለመቀነስም ሰዎች ገዳም ሄደው ማግባት ደስ ይላቸዋል። እዛ ድረስ ሰው ስለማይሄድ ለድግሱ እውነት ነው፣ እንደው ለእንትን ሳይሆን እውነት ነው ሰው ወጪም ስለሚቀንስ ገዳማት ግን በሥርዓተ ቤተክርስቲያን ገዳማት ውስጥ ጋብቻ አይደረግም። መነኮሳት እኛ እዚህ ዓለም ላይ ያለነው ሰዎች ንስሐ አባት መሆን አይችሉም በሥርዓተ ቤተክርስቲያን። መነኩሴ ንስሐ አባት የሚሆነው ለመነኩሴ ብቻ። የዓለም ሰዎች ደግሞ ለዓለም ሰዎች፣ ቀሳውስት ያገቡ ቀሳውስት ነው ንስሐ አባት ማድረግ ያለብን
እኛ ያገባው ሰው ለመነኩሴ ንስሐ ልጅ ሆነና በጋብቻ ያለበትን ችግር እያወራ ፈተና ይሆነዋል ማለት ነው። ስለማያውቀው ህይወት እየነገረ ማለት ነው። ይሄ ስርዓቱ አይፈቅድምና ይህንን ሕፃን ይውጣልን አሉ። እንደዚህ የሚያምር ሕፃን አይተን አንደኛ የመውለድ ሐሳብ ይመጣባቸዋል። ሁለተኛ የሕፃን መልክ እንደ ሴት መልክ ነው፣ ሌላ ፈተና ቢያመጣም ስለዚህ ይውጣልን አሉ። ይህንን ሲወያዩ እዛ ቁጭ ብሎ ይሰማል ዘካርያስ። ስንት ዓመቱ ነው አልኳችሁ? ከሰማ በኋላ 7 ቀን ነው የተፈቀደለት። አንድ ቀን ወጣና ድስት ከገዳሙ ዕቃ ቤት ወስዶ ውሃ ጨመረና ወደ በረሃ ሄደ። ከዛ እዛ በረሃ ላይ ያንን ውሃ አፈላውና ፊቱን በዛ በንፍር በእሳት ውሃ አቆሳሰለው ማለት ነው። ፊቱን አቁስሎ ተመልሶ ወደ ገዳም መጣ። ከዛ ሲመጣ ሲያዩት ደንግጠው ማን ነው እንደዚህ ፊቱ የሚያስፈራ ሰው ብለው ሲታወቁ ሲያውቁት ሕፃኑ ልጅ ምን ሆነ ነው አሉት። ሲሉት ይህ ውበቴ ዛሬ ከመነኮሳት ማህበር ካስወጣኝ ነገ ከእግዚአብሔር መንግስት ያስወጣኛል። ስለዚህ እዚህ ገዳም መቆየት ፈልጋለሁ። ይሄው አሁን ስታዩኝ ፊቴ የተበላሸ ነው፣ እዚህ ገዳም መቆየት አልችልም ማለት ትማልም መጻይከ ከመሰብ ትናንት የመጣው እንደ ሰው ነው። የምሰ መጻይከ ከመመላክ እግዚአብሔር ዛሬ የመጣው እንደ እግዚአብሔር መልአክ ነው። አንተ ሕፃን ነህ ግለኛ አባት ነህ ብለው በዛ ገዳም እድሜውን ሙሉ እንዲያሳልፍ ፈቅደውለታል። በረከቱ ይደርብን። ስለዚህ ውበታቸውን መስዋዕት አድርገው የሰጡ ሰዎች አሉ ማለት ነው። እኛ ስለ ውበት ነው ምንዘፍነው ምናሞግሰው እንጂ ቤተክርስቲያን ውበትን ከቅድስና ጋር ውበትን ከንጽህና ጋር የያዙ ብዙ የተጋደሉ ሰዎች አሏት። እና ውበትን መርጦ ውበትን አይቶ መምረጥ ክፋት አለው ወይ? የለውም። አንድ ወንድ ውበቷን አይቶ አንዲት ሴት ውበቱን አይታ መምረጥ አትገደድም። ግን ማስጠንቀቂያ አለው። አንደኛ ይሄ ውበት በጊዜ ብዛት ምን ሊል ይችላል? ሊጠፋ ይችላል። እሺ አይጥፋ፣ ግድ የለም። ባይጠፋ እንኳን ይሰለቻል። ቅዱስ ዮሐንስ አፈወርቅ መላእክት ይላል ገና ከዋክብት ሲፈጠሩ ፈዘው ያዩ ነበር ገርሟቸው። አሁን ፈዘው ያሉ ለምን? እንኳን እነሱ እኛም ማናይ ሰለቸን ማለት። አንድ ነገር ፈርስት ኢምፕሬሽን ሁሌ አይኖረውም እኮ አይደለ? መጀመሪያ ስናየው የተሰማን ስሜት ሁሌ አይኖረንም። ስለዚህ ውበት አይቶ ወደዚህ ህይወት የገባ ሰው ሲቆይ ከውበት በኋላ የሚመጡ በጋብቻ ብዙ የሚመጡ ነገሮች አሉ። ውበት የማያስፈልግበት ነገር ይበዛል ጋብቻ ላይ። ለፎቶው ለጊዜው ለምኑ ሊያምር ይችላል ውበት። ከዛ ህይወት ውስጥ ሲመጣ ብዙ ነገሮች አሉ። መታመም አለ። የቤት ኪራይ ሲወዘፍ ያኔ ውበት ደስ ይላል። ለታመመ ሰው ውበት ሊያበሳጨው ሁሉ ይችላል። እሱ እዚህ ወገቡን ይዞ እሷ ተኳኩላ ብሎ ሊበሳጭ ይችላል። ስለዚህ ለጊዜው አሁን ወጣትነት ላይ ያለው ችግር ስታምር ሲያምር ምን ተብሎ ይመራረጥና የህይወት ትክክለኛ ገጽታ ሲመጣ ውበት ቦታ አይኖርም። ጭራሽ ውበትን ብቻ መስፈርት አድርገው ወደ ጋብቻ የገቡ ሰዎች ለሌላ ሰው ይመክራሉ። ቆንጆ እንዳታገባ ስንት ችግር አለ ብለው የራሳቸውን ልምድ እየጠቀሱ ቁንጅናን ከክፋት ጋር መልክ ብቻ እያሉ ወደ ሌላ ጥላቻ ይመጣሉ። ያዕቆብ ራሔልን አይቶ መውደዱ አልተጠየቀበትም። ግን ራሔልን ወደዳት። መጀመሪያ ሊያገባት ፈለገ። ባለፈው ያልኳችሁን መስዋዕትነት ከፍሎ ወደ አባቷ ሄደ፣ ወደ ላባ ተጠቀመበት። ራሔልን መውደዱን ሲያቅ ብዙ ስራ አሰራው። በጣም ላባ እጅግ ብልጥ ሰው ነበር። ቅድም ምናልባት አስተውላችሁ ከሆነ ርብቃን ሊያገባ ሚስት ይዞለት ሊመጣ የአብርሃም ሎሌ መጥቶ ነበር ብለናል አይደል? ኢያዕብር ሲመጣ የእጅ አምባር ሲሰጣት ላባ ተባባሪ ሆኖ ነበር። ሌላ ምን ይደረግልህ ብሎ ለኔም የሆነ ነገር ከሰጠኝ ነው። በጣም ጥቅመኛ ሰው ነበር። መጨረሻ ላይ ድጋሚ የርብቃና የይስሐቅ ልጅ ያዕቆብ ወደዛ ቤት ሲመጣ ራሔልን እንደወደዳት ልክ ሲያውቅ ይህንንማ ኢንቨስት ላድርግበት ብሎ አሰበ። የዚህን ሰው ፍላጎት ለምን ስራ ላውለው ይችላል። ከዛ ምን አለው? ከብቶችን ጠብቃለሁ። ማግባት ታገባለህ፣ ግን 7 ዓመት መጠበቅ አለበት። ስለዚህ ለ7 ዓመት እረኛ ሆኖ ያለ ደሞዝ ስንት ዓመት? 7 ዓመት ጠበቀ። ልክ ከጠበቀ በኋላ አጋባው። ጫጉላ ቤት ሲገባ ሲመለከታት ታላቅ እህቷ ነች። በውበቷ የተማረከባት ሳትሆን ሌላኛዋ እህቷ ነች ታላቁ። ከዛ እንዴ ምን ሆነ ነው አለው። አይ በአገራችን የበኩር እያለ ሁለተኛ ልጅ ምን አይልም አይዳርም። አሁን ለሷ አዝኖ እንዳይመስላችሁ። እሷን ካገባ ጥሎት ይሄዳል። ጥሎት ከሄደ ሰራተኛ የለውም፣ እረኛ የለውም። ስለዚህ በአገራችን ልማድ በኩር ነው የሚቀድመው ለበኩር። በእውነት የሚገርማችሁ እግዚአብሔር ሰው ለሰራው ኃጢአት ንስሐ ሲገባ የሰማዩን ይተውለታል እንጂ ምድር ላይ ግን እያንዳንዷ ትከፈለናለች።